ስሚያጅ ርካሽ ቆይት ቢል ነው አይደለሽ ትሰሚኛለሽ እኔ ርካሽ ሰው አይደለም ክብር ያለኝ ሴት ነኝ እሺ ብሌንን ቆይ እስከ መቼ ነው የምንታገሳት ሁሌ እኮ በመንገዳችን እየገባች ነው ከዚህ በኋላ ደግሞ በህይወት ከቆየች ለኛም ቢሆን አደጋ ነው ስለዚህ በቃ አስወግዳት አሁን ከዚህ እንደወጣሁኝ ጉዳዩን ጀምረዋለሁ ጉዳዩንም በአካልም በስልክም እየደወልኩኝ ያሳውቃቸዋለሁ ወይኔ ጉዴ ሌላ ዶክተር ይዛብ መጣች እንዴ እቺ ሴትዮ በቃ አትሸነፍም ማለት ነው ሁለተኛ ስብስበት ውጪልኝ ይሄ ቤት ማለት የኔ ማለት እሺ ገባሽ አስከዛሬ ነው ሲበቃሻል ውጪልኝ አታፍጭብኝ ውጪ አዎ እኔ ምላብዬ እናንተ አካባቢ ሰው በጠይቅ ታውቃለህ ጠይቀኝ ከህዝብ ቆጠራ ኤጀንሲ በላይ የሰፈራችንን ሰዎች ይነቃቸዋል እንደውም ስሟን እንዳንነግረኝ እኔ ራሴ ልትጠይቀኝ አስበህ ከሆነ ማን እንደሆነች እነግርሃለሁ ይሁላቢ አልማዝ የምትባል ሴት ታውቃለህ በቅርቡ ሀዘን ላይ ነበረች እስኪ እናንተ አካባቢ ካለች ለማስታወስ ሞክር አልማዝ በቅርቡ ሀዘን ላይ ነው ያልከኝ አዎ ሀዘን ላይ ናት ምን ነው ታውቃታለህ እንዴ እንጃ አንተ የፈለካት ይሆን አላውቅም ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ አመሰግናለሁ በቃ ልምጣና ወሰደኛ ወይኔ ዳጊታ የሆነ የሚሸጥ ኮንዶሚኒየም አለ ብለውኝ ኮዬ ነኝ ስመለስ ደውልልሃለሁ ዳጊ አድራሻውን ተቀበለው እኛ ራሳችን እንሄዳለን እትዬ ነፃ ሳልወጣ ማደር አልፈልግም ይሁን በጣም አሻኳይ ነው አብዬ ምን እናርግ መሰለሽ አንቺ አድራሻውን ላኪልኝና እኔ ከጠፋኝ ደውልልሻለሁ እሺ ዳጊታ አሁኑን ልክልሃለሁ እሺ በጣም አመሰግናለሁ አብዬ አረ ምን እሺ ነው እኔ እናንተ ከመቼ ወዲህ ነው እንደዚህ ተባብለን የምናውቀው ላንተ እንኳን አድራሻውን አፍርሼ ብሰራት በቃ ይመቻቹልኝ እሺ ወንድሜ ይገባኛል አሁን ደስ አለሽ የኔ ፍቅር አመሰግናለሁ ዳጊ አንተ ሁሉም ነገር ነው ታውቃለህ ዳጊ አንተ አብረኝ ስትሆን ደፋር ሆናለሁ ምንም ነገር የማያቅተኝ ነው መስለኝ እስከ ሞት ድረስ አብሮኝ የሚታገል የግሌ ሰው እንዳለ ይሰማኛል ትክክል እኮ ነሽ የኔ ፍቅር እኔ ሁሌም ካንቺ ጋር ነኝ እንኳን ለጥሩ ነገር ቀርቶ ተሳስተሽ እንኳን ቢሆን ሁሌም ካንቺ ጋር ነኝ አመሰግናለሁ ዳጊ ሁሌም ከጎኔ ይሁን ሂድልኝ እንኳን ብትኝ ካጠገብሽ መራቅ አልችልም ሂድልኝ ጥፋልኝ ብለህ እንኳን ካጠገብ እንዳትርቅ በእኔ መቼም ተስፋ እንዳትቆርጥ ዳጊ የምናገረውን ሳይሆን ልቤን አዳምጥ እሷ ናት እውነቱን የምትናገረው ባፌ እየጮኩብህ ከእኔ እንድትርቅ ላደርግ እችላለሁ ልቤ ግን እንዳትሄድ እያለች እየለመነች ነው የኔ ፍቅር እኔ ካንቺ ተነጥዬ የመኖር ምንም ጉልበት የለኝም እኔ ልክ እንደ ሱፍ አበባ ነኝ የሱፍ አበባ ያለ ፀሐይ መኖር እንደማይችለው ልክ ፀሐይ በዞረችበት አቅጣጫ እየዞረ ህይወቱን እንደሚያቆየው እኔም ለመኖር ስል በየርሽበት ሁሉ እከተልሻለሁ አመሰግናለሁ ዳጊ አንተ አልማዝን ረሳናት እኮ በል ተነሳ እንሂድ ከመሬት የተነሳች ገራሚ ሴትዮ ሄደን እናግኛታ አዎ ቶሎ ሄደን እናግኛት ብሌን ወዴት ነው ሄደችው ማናችሁም ብትሆን ምንም አታመጡ ምን ታመጣለች ብለሽ እንደምታስብ ያውቃል ግን እንዳትረሹ በሁሉም ነገር ሁሌም እንዳሸነፍኩሽ በዚህ እንዳሸነፍኩሽ ደግሞ በሰላም ጉዳይ አሸነፍሻል ወዴት ነው ቆይ ሄደችው ምናልባት አልማዝ ያለችበትን አውቃ ይሆን እንዴ እንደዛማ ከሆነ ሁሉንም ነገር አበላሸችው አልማዝን በጭራሽ ማግኘት የለባትም ምን ነው ግን ስትሄድ ዝም ያልኳት ይሄኔ እኮ ቤቷ ደርሳ ይሆናል ሁሉን ነገር አስተካክዬ ሳበቃ ደግሞ እንደገና
ቤት እንዳለች አጣርቼልሃለሁ። ሳትወጣ ድረስባት። ከነ ግርማ ቤት ቀጥሎ አረንጓዴው በር ነው ያለችው። አድራሻዋ ከጠፋብህ ደውልልኝ። እንዴ ቆይ ለምን ለባህሉ አልደውለትም? እሱ እኮ ሊያስቆማት ይችላል። በዛውም እቺ የእርጎ ዝንብ ወደዚህ እንዳትመለስ ያደርጋታል። ሀሎ ቃልዬ፣ አስቆምሻት? በጣም ይቅርታ ስልክሽን ስላላየሁት እኮ ነው ያነሳሁልሽ። እባክሽ ቃልዬ እንዳትቀየሚ። መቼም እንዳስቆምሻት እርግጠኛ ነኝ። አልነገርቻትም አይደል ቃል? በኃይሉ እባክህ አንድ አዳምጠኝ። ዝም ብለህ ካለ እረፍት ለፈለፍክ እኮ። እሺ ቃልዬ፣ እሺ በጣም ይቅርታ። ለጥቅም ሲሆን ጊዜ ትውት ትሆናለህ አይደለ? እኔ እኮ ሁሌም እንደዚህ ነኝ ታውቂያለሽ አይደል ቃልዬ? አንቺንም እኮ እንደዚህ ነው የምወድሽ። የእውነቴን ነው የምልልሽ። ይኸው መቼም እምልልሻለሁ። የእህቴ ልጅ እኮ ነው የምትመስይኝ፣ የእህቴ ልጅ። በኃይሉ በፈጠረህ እኔ ሰዓት የለኝም፣ አዳምጠኝ። ምን ተፈጠረ ደግሞ? ብሌን ለሰላም እንዳልነግራት አስቆሚያታለሁ። አንበሳ የኔ ልጅ አንበሳ። ምን አባቴ ላርግሽ ነው? ወይ ቃልዬ፣ ግን ከዚህ በላይ ችግር ተፈጥሯል። ምን ተፈጠረ? ብሌን ወደ አልማዝ እየሄደች ነው። እንዴትም ብለህ አስቆማት። ምን? ወደ አልማዝ ቤት እየሄደች ነው? አዎ፣ ከፈለክ አሁኑኑ ሄደህ አግኛት። ያለህን ሰዎች በሙሉ ተጠቀም። የእናቷ ቤት፣ ሰፈሩን ሁሉ ፈልጋት። አንዴ ካመለጠችን ግን አለቀልን። በኃይሉ እቺ ዶሮ አላርፋለች አይደለ? ለአንገቷ ቢላ አምሯታል ማለት ነው። እሺ በኃይሉ። ወይ ቃልዬ፣ ብሌንን ቆይ እስከ መቼ ነው የምንታገሳት? ሁሌ እኮ በመንገዳችን እየገባች ነው። ከዚህ በኋላ ደግሞ በህይወት ከቆየች ለእኛም ቢሆን አደጋ ነው። ስለዚህ በቃ አስወግዳት። እሺ እንደምታደርገው ደግሞ ተማመንብሃለሁ። አታስቢ። ድልህ ሁሌም ቢሆን የኛ ናት። ማንም አያስቆመንም። አሁን እጅ ላገኛት። እሺ በቃቸው። ነገርሽ ነበር እኮ ከኔ ጋር በተጣላሽ ቁጥር መቃብርሽን ነው የምቆፍሪው። ምስኪን ብሌን ስትንቀሸቀሽ ልሞች ነው። ሄሎ አንተ ጀዝባ፣ የት ነህ? በዚህ ሰዓት መጠጥ ቤት? ምን አይነት ሰው ነህ ግን በፈጣሪ? ሰማለህ፣ አሁኑን ወደ ገነት ቤት ሄድና ብሌንን ፈልግ አገኛት። ካስቸገረች የፈለግከውን ማድረግ ትችላለህ። ሌላኛውን ሰው ደግሞ ሰፈር እሱን ይፈልጋት አድርግ። አሁኑን ውጣ። ወደ አልማዝ ቤት እየሄድሽ ነው አይደለ? በአሁኑ እንኳን አትርፊ። አልማዝ አለመሞቷን ለማረጋገጥ ስትመጪ እኔ ደግሞ እዛው እገልሻለሁ። አሁን በኃይሉ ብሌን ይገላታል። እኔ ደግሞ ሰላምን አሳብጄ ሀብቷን እወርሳለሁ። ከዛ ምንድነው ማደርገው? ለወራት ካለ ምንም ማሳብ መዝናናት። እዚህ ቤት ከመጣው ጀምሮ አንድም ቀን እንኳን የሰላም እንቅልፍ ተኝቼ አላውቅም። እንደውም መጀመሪያ ማድረገው ለጥ ማለት ነው። ለሳምንት ሰላማዊ እንቅልፍ መተኛት። ከብዙ ልፋትና ድካም በኋላ አልማዝን ልናገኛት ነው። ተመስገን አምላኬ። ብሌን ቆይ እስከ መቼ ነው የምንታገሳት? ሁሌ እኮ በመንገዳችን እየገባች ነው። ከዚህ በኋላ ደግሞ በህይወት ከቆየች ለእኛም ቢሆን አደጋ ነው። ስለዚህ በቃ አስወግዳት። ዳጊ በዚህ ጋር ነው አይደለ? እኔ እንጃ። ቆይ እስኪ ልደውልለት። ሄሎ አባቢ፣ ቤቱ በግራ ነው በቀኝ?
ኦኬ በዚህ ነው ብሏል። ከዚህ በኋላ ደግሞ በህይወት ከቆየች ለኛም ቢሆን አደጋ ነው። ስለዚህ በቃ አስወግዳት። እሺ እንደምታደርገው ደግሞ ተማመንብሃለሁ። ወይኔ እናቴ ደህና ነሽ? ደህና ነኝ። ምንም አልሆንሽም? ሰላም ነሽ? ደህና ነኝ። በቃ እንሂድ። እሺ ብሌኔ። ምንድነው ደግሞ እሱ? እኔ እባክሽ ልዘልሽ። እንደዚህ ሆነሽማ መራመዳችኝ። ኧረ አትችለኝም። ከባድ እኮ ነኝ ዳጊ። ዝም በይ እባክሽ። እሺ በቃ በደንብ ጎንበስ በል። ብሌን አልማዝ ያለችበት ቤት ደርሰናል። በቃ አንቺ ጠብቂኝ፣ እኔ ይዣት እመጣለሁ። እንዴ ለምን ዳጊ? ብቻህን አትገባም? ነገርኩሽ ብሌን፣ እዚህ ጠብቂኝ። አይሆንም ዳጊ። ብሌን የምልሽን ስሚ። በዚህ ላይ የሰው ቤት ስንሄድ ግር ብለን ልንገባ ነው እንዴ? በሰው ቤት አንተ አታስብ። ምን መጥፎ ነገር ይፈጠራል ብለህ አስበህ ነው? አንተ ብቻህን መስዋዕት የመሆን መብት አለህ እንዴ? እኔ ምንም አልሆንም። ደግሞ ይሄ ፊት ሁሌም ፈገግ ብሎ እንዳይሆን የምፈልገው። በቃ እኔ አልማዝን ይዣት መጣሁ። እሺ በቃ እባክህ አምላኬ እትዬን ከዚህ ችግር ውስጥ እንድናስወጣት እርዳን። አንቺ እንዴ ባህሉ ቆይ ሰፈር ምን ትሰራለህ? እነ ብሌን አልመጡ? በፍጹም አልመጡ። አልማዝ አትዋሽ። የት ነው ደብቅሻቸው? ባህሉ ችግር አትፍጠር እባክህ። እዚህ ማንም የመጣ የለም። የት አደርጋቸዋለሁ? ብሌንስ ደውላልሽ ነበረ? አልደወለችም። አልማዝ አትዋሽኝ። ሁሉን ነገር አውቀዋለሁ። ነገርኩ ሰውዬ። እኔ ምንም ያሸሁት ነገር የለም። የሆነ ሰው በእህቴ ስልክ ደውሎ ነበር። ብሌን ናት ማለት ነው። ግን እኮ የለችም ብላ ዘጋችባት። የለችም የማትረቢ ባህሉ። ቆይ እኔ ምን ላድርግ? ይህን ነገር እኮ መቆጣጠር ያለብህ አንተ ነህ። ከመደወል ውጭ ሌላ ነገር አታውቅም። አድራሻችንንም አታውቅም። አዎ ምንም አታውቅም። የእህቴንም ስልክ ለገነት ስለደወለች ነው ይዛን የሚያገኘችው እንጂ በፍጹም ልታውቃችንም። ታዲያ ቃል እየዋሸችኝ ነው ማለት ነው? ቆይ አንተ ግን ቃልን አምነህ ነው እዚህ ድረስ የመጣው? ቆይ በቃ እሷ ልጅ ግን እንደፈለገች ታሾርሃለች አይደለ? ወይኔ ባህል ለኔ ተው። በቅርቡ አገኛታለሁ፣ እሰራላታለሁ። እባክህ ባህሉ ድጋሚ እዚህ አካባቢ እንዳትመጣ። በቃ አንቺ ወደ ቤት ግቢ። በቃ እሺ። አልማዝ እየበረታች ነው? ፈጣሪ ያመጣውን ምን ይደረጋል ብለህ ነው? እኔ የምልሽ ልጅሽ አረፈ ነበር የተባለው? አዎ ምን ነው? አይ እኔ እኮ ልጅ እንዳለሽ አላውቅም ነበር። በእርግጥ ልጅ አይደለም፣ የታናሽ እህቴ ልጅ ነው። እሷ ከሞተች በኋላ እኔ ነኝ እንደ እናት ሆኜ ያሳደግኩት። አስታወስኩት። የሳምሪ ልጅ ዮኒ ነበር የሚባለው?
ሕፃን እያለ እኮ አውቀው ነበረ። እሱ ነው የሞተው። የፈጣሪ ያለ እድሜ ላንተ። አንድ ቀን እንኳን ሳላስታምመው ጥሎኝ ሄደ። ምን ነው ዳጊ፣ መምጣታችንን አውቃ ሄደች እንዴ? አይደለም ብሌን፣ እቺኛው አልማዝኛ ምን ፈልጋት አይደለችም። የስም መመሳሰል ብቻ ነው። የስም መመሳሰል እንዴት ሊሆን ይችላል? ሲያናድድ በፈጣሪ። አሁንም ቢሆን ፍለጋችንን አናቆም። አልማዝ በህይወት አለች። እሷን ሳላገኝ ደግሞ መቼም ቢሆን አላቆም። ካስፈለገ ሰፈሩን በሙሉ አንድ በአንድ እያንኳኳኝ እሷን እፈልጋታለሁ። መቼም ቢሆን ተስፋ አልቆርጥም። ማድረግ ያለብኝም በሙሉ አደርጋለሁ። አልማዝን አገኛታለሁ። የኔ ፍቅር፣ ምናልባት ተሳስተን ቢሆንስ? አልማዝ በህይወት ተርፋ ቢሆንስ? የምር ሞታ ቢሆንስ? ዳግም እኔን ተጠራጠርከኝ? አንተ ማታምነኝም ማለት ነው? አይደለም እኮ እኔ እኮ አምንሻለሁ የኔ ፍቅር። ግን በስልክ ያወራሻት አልማዝ እችኛዋ ብትሆንስ? ግምትሽ የተሳሳተ ቢሆንስ? የአልማዝን ሬሳ እኔ ባይኔ በብረቱ አይቼዋለሁ። የምር በህይወት ልተርፍ አትችልም። ጎሽ፣ አንተ ብቻ ነበር የቀረው። ይኸው አንተም በእኔ መተማመንህን አቆምክ። ሁላችሁም ልክ እንዳልሆናችሁ አረጋግጣለሁ። በዚህ ንግግር ታፍርበታለህ። እሺ ልቀቀኝ። ቤቱ ግን ያለ ብሌን እንዴት ደስ ይላል። ከዚህ በኋላ መቼም ተመልሳ መጣ። ቆይች ልጅ ምንድነው ያላት? በተደጋጋሚ ልገላ ሞክሬያለሁ፣ ግን አንዴም እንኳን አልተሳካልኝም። በምን ተአምር እንደምታርፍ ራሱ አላውቅም። በእርግጠኝነት ብገላት ራሱ አፈር ልሳ መነሳቱ አይቀርም። እትዬ፣ እኔ እንደዚህ ልጨነቅልሽ? አንቺ ለእኔ ልክ እንደ እናቴ ነሽ። በአንቺ ጉዳይ ደግሞ መቼም ተስፋ አልቆርጥም። ያለኝ እድል የመርፌ ቀዳዳ ያህል ቢሆን እንኳን በዛ ሾልኬም ቢሆን አተርፍሻለሁ። እኔ ደግሞ ቃሌን የምጠብቅ ሰው ነኝ። ቆይ አንቺ ስትይ ነው የምነግርሽ? እናቴ አጠገብ ሁለተኛ እንዳትደርሽ አላልኩሽም? ቆየን ነበርሽ። ለምንድን ነው ደግሞ ሳታስፈቅጂኝ የወጣሽው? እንደውም ከዚህ ቤት ካሁን ጀምሮ ተባረሻል። ጨርቄን ማቄን ሳትይ አሁኑኑ ጨርቅሽን ሰብስበሽ ከዚህ ቤት ውልቅ በይ። ውጪ። ሳኩልሽ። ስሚ አንቺ ርካሽ። ቆይ እንዴት ነው የማይደርሽ? ትሰሚኛለሽ? እኔ ርካሽ ሰው አይደለሁም፣ ክብር ያለኝ ሴት ነኝ። እሺ። አረ ለዚህም በቃሽ። ጭራሽ አልነቅሽኝ። ሁለተኛ እጄ እንዳትነኪኝ። በግድ እንድናገርሽ አታርጊኝ። እኔ ሰላም ነው የምፈልገው። የጀመርሽው ነገር ካላቆምሽ ከዚህም በላይ ሊፈጠር ይችላል። ምንድነው ደግሞ ጀመርኩት? በደንብ እንተዋወቃለን። ቃል አንድ ነገር ልንገርሽ፣ መቼም አይሳካልሽ። መቼም በ10 ጣቴ ይፈርምልሻለሁ። እኔ ነኝ የማሸነፈው። ምን የምትቀባጥሪው? የምን አዲስ ነገር ነው የምታወሪው? የምን ማሸነፍ ነው? ቆይ ለምን የሰማሽውን በቀጥታ ትናገሪው? ቃል አየሽ፣ አንቺ በጣም ፈሪ ሰው ነሽ። ገና ለገና ቅዴ ታወቀብኝ ብለሽ መፍራት ጀምረሻል። ቆይ አሁን እንደዚህ የሆንሽ ሰው ወርድሽ እንዴት ልትሆኚ ነው? እኔ ሁሉንም ነገር በምክንያት ነው የማደርገው። ገባሽ? በምክንያት ካንቺ በታች ሆኜ እንደፈለግሽ ስትረግጪ ይኖርሻል። ለዓላማዬ ስል ምንም ነገር ሳልል ታግሼሻለሁ። አንቺ ግን የትዕግስቴ መጠን ምን ያህል እንደሆነ አልገባሽም። እመኝ፣ በትዬ ጉዳይ ላይ ያቀድሽው ነገር ካላቆምሽ መቼም አልተውሽም። መቼም። እቺ ቆይ ብሌን ናት ወይስ ሌላ ሰው? ከመቼ ጀምሮ ነው ደግሞ እንደዚህ አይነት ሰው ነች? የፈጣሪ ያለ በዚህ አይነት እናቷ እንደወሰድኩባት ካወቀች ሲጣርጋ ነው የምገለኝ። እብድ።
እንዴትም ብዬ እትዬ ነፃ ማውጣት አለብኝ። አልማዝም ማግኘት አለብኝ። አስቢ ብሌን፣ አስቢ። የሆነ መንገድ አይጠፋም ብሌን፣ አስቢ። እትዬ ባልሰራችሁ ስራማ አትታሰርም። የባህሉንም የቃልንም ጨዋታ ማጋለጥ አለብኝ። ልቀቀኝ እያልኩ የሰው ነፍስ እጅሽ ላይ ያለ ላብሰገዳይ ላብሰገዳይ እኔ ነፍሰ በላ አይደለሁም። አደጋ ብቻ ነው አደጋ። እኔ ሰውን አልገደልኩም። ላብሰገዳይ ገባሽ እጠለ አዎ ነፍሰ በላ ውጪልኝ። ይሄ ቤት ማለት የኔ ማለት ነው። እሺ ገባሽ? እስከዛሬ ነው ይበቃሻል። ውጪልኝ፣ አታፍጭብኝ። ውጪ። ተዋት፣ ልጄን ተዋት፣ ልቀቃት። ምስኪን እናቴ፣ ጭራሽ በህልምሽ ምን ያይሽኝ ነው? የኔ እናት፣ ልጄን ተዋት፣ ልቀቃት፣ ልጄን ተዋት። ታውቂያለሽ፣ የአንቺ ማበድ ነው የኔን ህይወት የሚቀይረው። ምን አለበት በህልምሽ ብቻ ሳይሆን በእውነትም እንደዚህ በሆንሽ። ጨርቅሽን መጣልሽን ማረጋገጫ ይሆን ነበረ። ህልም ነው እናቴ። እሺ ሁሉም ነገር አልፏል። በቃ ተረጋጊ ልጄ። መቼም ቢሆን አልተውሽም። አንቺን ድጋሚ ህይወትሽን አላበላሽም። እኔ እናትሽ ነኝ። መቼም አልተውሽም። መቼም። አሁን እናቴ፣ አንቺ መቼም ቢሆን አትተኝም። ሁሌም ቢሆን ከጎን አንቺ አለሽ። አይዞሽ፣ ሁሉም ነገር አልፏል። ሄሎ፣ ወይ እናቴ፣ ተኝቼ ነበር። የት? እኔ ጋር መጣሽ? የውጭ በር እኮ ዝግ ነው። እሺ በቃ መጣሁ። ተነሳሽ የኔ ልጅ? ነይ ቁጭ በይ። ወይኔ ጉዴ! ሌላ ዶክተር ይዛብኝ መጣች እንዴ? እቺ ሴትዮ በቃ አትሸነፍም ማለት ነው። እናቴ፣ ምንድን ነው? ማን ነው ደግሞ እሱ? ጤና ይስጥልኝ። ጠበቃና የህግ አማካሪ ሰለሞን እባላለሁ። ቁጭ በይ። እሺ። ጠበቃ ነው ሰለሞን። ልጅ ያልኩት እሷ ናት። ስለተዋወኩሽ ደስ ብሎኛል ቃል ኪዳን። ያንቺን ጉዳይ በመያዜም ደስተኛ ነኝ። እቺ ሴትዮ ቆይ ምን እያደረገች ነው? ልትከሰኝ ነው እንዴ? ለነገሩ ምን ብላ ትከሰኛለች? ምን ነው ልጄ? እናቴ ምንም አልገባኝም። ቆይ ማንን ልንከስ ነው?
ለምንድን ነው ጠበቃ ይዘሽ የመጣሽው? የኔ ልጅ ጠበቃ ሁሌ ለክስ አይደለም የሚመጣው። አዎ፣ ለማንኛውም ህግ ነክ ጉዳዮች በህግ ሲታዩና ሲያዙ በጣም ጥሩ ይሆናል። ምንድን ነው የገባኝ ግን እንጃ። እስቲ መጨረሻውን ማየት ነው እንግዲህ። አወዛገብኩሽ አይደል የኔ ልጅ? ቆይ ሁሉንም ነገር በግልጽ ልንገርሽ። ከማታው ህልም በኋላ በጣም ብዙ ሳስብ ነበር። አያድርገውና አንድ ነገር ቢፈጠር ያንቺ መጨረሻ ምንድን ነው የሚሆነው ልጄ? ከባህሉ ጋርስ እንዴት ነው የምትኖሪው? ለገዛ እህቱ ያልተመለሰ ለአንቺ መቼም አይመለስም። በባዶ ሜዳ ጥዬሽ መሄድ አልፈልግም። ለዛ ነው ጠበቃ ሰለሞንን ይዤ የመጣሁት። ለምን? አሁን ይበልጥ ግራ እያጋባሽኝ ነው። ምን መሰለሽ ቃል ኪዳን፣ እናትሽ ወይዘሮ ሰላም ያላትን ቋሚና ተንቀሳቃሽ ንብረትና በባንኮች ያላትን አካውንትም እንዲሁም በሁለቱ ባንኮች ውስጥ ያላትን ገንዘብ የማንቀሳቀስ ሙሉ ውክልና ልትሰጥሽ አስባለች። የዚህን ጉዳይ የሚይዘው ደግሞ እኔ ነኝ። ለዛ ነው የጠራችኝ። ምን እናቴ ውክልና ልትሰጭኝ ነው? አዎ ልጄ፣ ሲጀመር ያለኝ ነገር ሁሉ ለማን ሆነና ነገሮችን ሳላስተካክል የሆነ ነገር ቢፈጠር ጸጸቱን አልችለውም ልጄ። በመጨረሻም ተሳካ። የሰላም ንብረት የኔ ሊሆን ነው። እኔ ሳብጃ ተወርሳለሁ ስል እሷ ግን በገዛ እጇ እንኪ አለች። ወይኔ የማይታመን እድል! በመጨረሻ አሸነፍኩ። ሁሉም ነገር የኔ ሊሆን ነው። እንዴ ምን ነው እናቴ? በሩ ዝግ ነው ያለችኝ። ክፍት አይደል እንዴ? ይቅርታ የኔ ቆንጆ፣ አጥፍቻለሁ። አንተ ነህ እንዴ በእናቴ ስልክ አስደወልከው? ታዲያስ አለበለዚያማ አትወጪም ነበር እኮ። እንኳንም በሱ አስደወልክ። አንተ መሆንን ባቅ ኖሮ አልመጣልህም ነበር እኮ። እሱን አውቄ አይደል እንዴ በሱ አስደወልኩት። አሁንም ቢሆን ግን ተናድጄብሃለሁ። ይቅርታ የኔ ውድ፣ እኔ ሁሌም ካንቺ ጎን ነው መሆን ያለብኝ። ልክም ሆንሽም አልሆንሽም ሁሌ ካንቺ ጎን ነው መሆን ያለብኝ። ይህ ደግሞ የህይወቴ መርህ ነው። ግን ላንቺ ብዬ ነው እንደዚያ የሆንኩት። ምናልባት እውነቱን ስታውቂ በኋላ ላይ ልብሽ እንዳይሰበር ብዬ ነው። በዚህ ነገር በጣም እርግጠኛ ነኝ። እውነቱ ሲወጣ ደግሞ ሁላችሁም ታምኛላችሁ። እኔ አሁንም ካንቺ ጎን ነኝ። ሁሌም ቢሆን አምንሻለሁ። ለአሁኑ ብቻ ይቅርታ አድርጊልኝ። ለእጅ መንሻ ደግሞ ቸኮሌት አምጥቼልሻለሁ። ለእኔ ሳይሆን ለቸኮሌት እንኳን ብለሽ ይቅርታ አድርጊልኝ። አልወድም። እሺ አስጠልታ። በቃ ቤትም ብለህ ታሳምነኛለህ አይደል? 2 ቀን አኮርፋለሁ ብዬ ነበር፣ ግን ደግሞ በአንዱም ቀን ማኮርፍ አልቻልኩም። የምር 2 ቀን ሙሉ ልታኮርፊ ነበር? ወደ ጨካኝ ነሽ አንቺ። ይገባል። ይልቅ አንድ ሀሳብ መጥቶልኛል። እንድንሄድ ከሆነ ዛሬ ትዬን ጥያት መሄድ አልችልም። እስኪ መጀመሪያ ስሚ ቀሽቃሻ፣ ስለ አልማዝ ነው። ስለ አልማዝ ምን? አልማዝን የምናገኝበት ሀሳብ መጥቶልኛል። ምንድን ነው እሱ? አልማዝ በህይወት ካለች ከማንም በላይ አንድ ሰው ያውቃል። ያ ሰው ደግሞ አንቺ ካልሽው ምንም ነገር ያደርጋል። ማን ነው እሱ? ሳሚ? እኔ ይህንን ነገር ማድረግ አልችልም። ለምን የኔ ልጅ? አሁን ሀብቱን ሰጥተሽኝ ምን ልታረጊ እንደሆነ አውቃለሁ። አንቺ ራስሽን አሳልፈሽ ሰጥተሽ እኔ ይህንን ሀብት የምቀበል ይመስልሻል? እናቴ፣ እኔ እኮ ከምንም ነገር በላይ አንቺን ነው የምፈልገው። ይገባኛል የኔ ልጅ። እኔ ምንም አላረግም፣ እንዲሁ ለመጠባበቂያ ብዬ ነው። ስለ አንቺ ስለ ወደፊት ህይወት ስለማስብ ብቻ ነው። አላምንሽም። እውነት? እኔ ግን ይህንን ነገር ማድረግ አልፈልግም ነበር። ግድ የለሽም የኔ ልጅ፣ ለእኔ ስትይ ሁሉንም አድርጊው። እኔም ከጭንቀቴ እንድገላገልሽ ይበኝ እባክሽን። የኔ ልጅ እንዲሆነች ስላየሽ በጣም ደስተኛ ነኝ። ስለ እኔ ስለ እናትሽ ማሰብሽ ከምንም በላይ እረፍት ይሰጠኛል። አንቺም ግን እንደ ልጅ ታዘዥኝ፣ እሺ በይኝ። እኔ ከዚህ በኋላ ምንም ህይወት የለኝም። ህይወቴ በቅጽበት ልትበላሽ ትችላለች። ያ ጊዜ ሲመጣ ደግሞ የአንቺም ህይወት እንዲበላሽ አልፈልግም። እሺ በቃ ለአንቺ ስላደርጓለሁ። አመሰግናለሁ የኔ ልጅ። ቃል ትወናሽ እኮ ኦቨር ሆነ። እሺ ይቅር ብትልሽስ? አረ የሰይጣን ጆሮ ይደፈን። መቼም እንደዚህ አትለኝም። ሁሉ ነገሬን አገኘው ብዬ ስደሰት ከየት የመጣ ሀሳብ ነው?
ከዚህ በኋላ ምንም የሚያስጨንቀኝ ነገር የለም። የአንድ ልጄን ህይወት ካስተካከልኩ ሄጄ እጄን ለመንግስት መስጠት አለብኝ። አዎ፣ እስከ መቼ ነው ከኃጢአቴ ጋር እየተሰቃዩ የምኖረው? እጄን ለፖሊስ ሰጥቼ ቅጣቴን ተቀብዬ እረፍት አገኛለሁ። ለምን ሞት አይሆንም? የሚገባኝን መቀበል አለብኝ። አልማዝ በህይወት ካለች ከማንም በላይ አንድ ሰው ያውቃል። ያ ሰው ደግሞ አንቺ ካልሽው ምንም ነገር ያደርጋል። ማን ነው እሱ? ሳሚ እኮ ያኔ ከባይሉ ጋር ነበር የሚሰራው። እንዴት አላሰብኩትም? እንዴት አልመጣልኝም? እኛ ከጠየቅነው ደግሞ ይነግረናል። በተለይ አንቺ ከጠየቅሽው ምንም ነገር ያደርግልሻል። ዳግም እንደዚህ አይነት ነገር እረፍ። እንዴ የምሬን እኮ ነው። ታውቃለህ፣ ሳሚ ከባይሉ ጋር በኃይለኛው ነው የተጣላው። ሊበቀለው ይፈልጋል። ከቃል ጋርም ተጣልቷል። ስለዚህ ይህን ነገር በደንብ መጠቀም አለብን። ይኸውልሽ እነሱን ለመበቀል ሲል አልማዝን ማንቆርቷን ይዞ ነው የሚያመጣልሽ። ለዚህ እኮ ነው የምወድህ። ከሰዓታት በፊት በጣም ጨንቆኝ ነበር። አንተ መጣህና ያስጨነቀኝን ነገር በሙሉ ረሳሁት። አሁን የፍቅር ወሬ ከጀመርን ሰዓት ይድብናል። አሁን እንሂድ፣ ቶሎ በይ። እሺ ቆይ አንዴ እትዬ ልንገራትና ልምጣ። በዛውን ልብስ ልቀይር። እሺ ቶሎ በይ በቃ። ለምን ወደ ውስጥ አገባም? አይ ሰላምን ያን ሁላ ከተናገርኳትማ በኋላ አይኔን በጨዋ ጥቤ አልገባም። አንተ ደግሞ ዝም ብለህ እኮ ነው የምታካብደው። እትዬ ሁሉም ነገር ረስተዋለች እኮ። አዎ እሱማ እኮ ልክ ነሽ፣ ግን ምንም እንዳልተፈጠረ አይኔን በጨዋ ጥቤ መግባት አልፈልግም። ሊና የሚባል ነገር እኮ አለ። እሷ ንጹህ ልብ ነው ያላት፣ ቂም የሚባል ነገር አታውቅም። አይ ምናልባት አልማዝን አግኝተናት ሰላምን ነፃ ካወጣናት ያኔ ይቅርታ የመጠየቁ ራሱ ድፍረት ይኖረኛል። እሺ በቃ መጣሁ። እሺ ቶሎ በይ። ወይዘሮ ሰላም ውክልና ስለሰጣሽኝ ነገሮችን ለመጨረስ እኔ ብዙ ያስቸግረኛል። የኔ ጣፋጭ እናት በገዛ እጅሽ ፈርመሽ ሀብትሽን ልታስረክብኝ ነው? እንዴት ደስ ትያለሽ! መጣሽ ደግሞ። ለነገሩ አሁን ምን ታመጫለሽ? ሁሉም ነገር አልቋል። የእናቴ ሀብት እንደሆነ የኔ ሆኗል። ምንድነው እየተፈጠረ ያለው? ማን ነው ደግሞ? አሁን ከዚህ እንደወጣሁኝ ጉዳዩን ጀምረዋለሁ። ጉዳዩንም በአካልም በስልክም እየደወልኩኝ ያሳውቃቸዋለሁ። ብሌን መጣሽ? አንዴ ለብቻሽ ላናግርሽ። ስለምን ልጄ? አይ ለብቻሽ ማናገር ፈልጌ ነው። እሺ ከዚህ በኋላ ምንም ነገር ብታረቂ ምንም አታመጭ። ምን አልሽኝ ወይዘሪት ቃል ኪዳን? አይ ምንም፣ እዚሁ ነው። እኔን ያወራሽኝ መስሎኝ ነው። ይቅርታ። እትዬ ምን እየተፈጠረ ነው ያለው? ምን እያደረግሽ ነው? ብሌንዬ እኔ ካንቺ ምንም አልደብቅም። እኔ ኃጢአቴን ተሸክሞ መኖር በጣም ከብዶኛል። እጄን ለፖሊስ ልሰጥ ነው፣ ግን ልጄ ሜዳ ላይ እንዳትወድቅ ከዛ በፊት ማድረግ ያለብኝን ነው እያደረኩ ያለሁት። ምን አይነት ውሳኔ ነው? ስንት ነገር ተነጋግረን የለ እንዴ? በፍጹም እንደዚህ ማድረግ የለብሽም። አልማዝ በህይወት አለች። እኔ ነኝ ብሌንዬ። በቃ አንዴ ወስኛለሁ፣ አታስቆሚኝ እሺ? ለእኔም ለእናትሽም ከህሊና ዕዳ ነፃ መውጣቱ ነው የሚሻለኝ። እሺ በቃ እንደፈለግሽ። እኔ ሁሌም ካንቺ ጋር ነኝ። አሁን የጀመርሽውን ጨርሺ። እኔም እናቴ ጋር ደርሼ ልምጣ። ማለቴ ከፈቀድሽልኝ። እሺ ችግር የለውም፣ ሂጂ በቃ። እኔ ዳግም ሰዓት የለንም እንዴ? ቆይ ምን ተፈጠረ? እትዬ እጇን ለፖሊስ ልትሰጥ ነው። ሀብቷንም ቢሆን ለቃል ልታስተላልፍ ጠበቃ ይዛ ነው የመጣችው። አሁን እየተፈራረሙ ነው። ይሄ ነገር ሳያልቅ ደግሞ አልማዝን ቶሎ ይዘናት መምጣት አለብን። የቃል ጨዋታ አሁን ነው የገባኝ። ለካ እንዲፈጠር ነበር ፍላጎቷ። አሁን ጊዜው ሳይረፍድ አልማዝን ይዘናት መምጣት አለብን። እሺ እሺ።
ለጊዜ ሁሉ ነገር አብቅቷል። የሚቀር ነገር ካለ እየተገናኘን እንጨርሰዋለን። እሺ፣ ሂደቱን እየተከታተልክ ሁሉንም ነገር አሳውቀኝ ከቻልክ ዛሬውኑ። አታስቢ ወይዘሮ ሰላም፣ አሁን ከዚህ እንደወጣሁኝ ቀጥታ ወደዚያው ነው የሚሄደው። የደረስኩበትን ደግሞ እየደወልኩ እነግርሻለሁ። እሺ በቃ። ስለነበረን ጊዜ አመሰግናለሁ። አሁን መሄድ ይኖርብኛል። እሺ፣ በጣም አመሰግናለሁ ሰለሞን። እሺ፣ አመሰግናለሁ። ወይዘሪ ቃል ኪዳን እንኳን ደስ ያለሽ። አመሰግናለሁ ጠበቃ። ደስ ይለኛል። መልካም ጊዜ። አልማዝን ይዘናት እስከምንመጣ ድረስ ሰላም እጇን ብትሰጥስ? ጠበቃው ሁሉም ነገር ጨርሶ ቢሄድስ ምን ልናደርግ ነው? አታስብ ዳጊ፣ የትም አይሄዱ። ለምን? ምክንያቱም እንዳይወጡ ቆልፌባቸው ነው የመጣሁት። የኔ ቅመም ምርጥ እኮ ነሽ። እንሂድ በቃ ዳጊ። እናቴ የሳሎኑን በር ቆልፈሽዋል እንዴ? እኔ አልቆለፍኩትም። እሺ ታዲያ ቁልፉ የታል? ከውጭ በኩል ነበረ። ከውጭ በኩል? እቺ እባብ ቆልፋው ሄዳ ነው ማለት ነው።